የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፈው ሳምንት በሕዝብ ተወካዮች ምክር ቤት ተገኝቶ የ8 ወራት ሪፖርት ማቅረቡ ይታወሳል። ከሪፖርቱ ባሻገር ከምክር ቤቱ አባላት ለቀረቡ ጥያቄዎች ምላሽና ማብራሪያም ሰጥቷል። ብርሃኑ ነጋ ሀገሪቱ የገባችበትን ቀውስ በቀላል መለኪያ እየሰፈረ ጤናማ ነገሮች እንዳሉ፣ መሰረታዊ የሀገሪቱ የህልውና ጉዳዮች ምንም ሳይዛነፉ እየተጓዙ እንዳሉ አድርጎ የሚያይበት መነጽር እጅግ አስደማሚ ነው። ትምህርትን ከሀገሪቱ የፖለቲካ ጡዘት ለይቶ ዳር ሊያስይዘው የሚሄድበት ርቀት በራሱ አስገራሚ ሆኖ የሚታይ ነው። አንድ ህልውናዬ አደጋ ላይ ወድቋል፣ መኖር አልቻልኩም፣ ህልውናዬን ከማስከበር የሚቀድም አንዳችም ነገር የለም የሚል ውሳኔ ላይ ደርሶ መስዋዕትነትን እየከፈለ ላለ ማህበረሰብ ትምህርትንና ፖለቲካን ለይታችሁ ተንቀሳቀሱ፣ ድንበር ሰርታችሁ መስመር አበጅታችሁ ተታኮሱ አይነት ቀልድ ይሁን ስላቅ ያቀረበበት መንገድ በእርግጥም የሚደንቅና የሚያስተዛዝብም ነው። ፖለቲካን ያውቀዋል ከሌሎች የሀገራችን ምሁራን ለፖለቲካ ባይተዋር አይደለም የሚባለው ፕሮፌሰር ብርሃኑ ነጋ በአማራ ክልል የሚደረገው ጦርነት ሰላማዊ የፖለቲካ ፓርቲዎች በሐሳብ ልዩነት የሚያካሂዱት ውይይት ይመስል የማይነካ ነገር አትንኩ፣ ፖለቲካዊ ቡጤያችሁን በትምህርቱ መንደር ላይ አትሰንዝሩት የሚል ገራገር የሚመስል ግን ደግሞ ለገዢው ብልጽግና ፓርቲ ፕሮፓጋንዳ ጉልበት የሚሰጥ ማብራሪያ ማቅረቡ የትላንቱን ያንን በመርህና በእውቀት የሚያምነውን ብርሃኑ ነጋን እንድንናፍቀው አድርጎናል። ፕሮፌሰር ብርሃኑ በምክር ቤቱ ያቀረባቸውን የተለያዩ መረጃዎች አንድ በአንድ መሞገቱ ጉንጭ ማልፋት ይሆናል። ሀገሪቱን የመግባቢያ ቋንቋ የሚያሳጣትን ዘረኛ የትምህርት ፖሊሲ እንዲጸድቅ የተደረገበትን ሂደት የተቀበለውና በስሙ ፖሊሲው እንዲወጣ የፈቀደው ብርሃኑ ነጋ ምን የሞራል ልዕልና ኖሮት የዩኒቨርሲቲ ፕሬዝዳንቶች ምደባ ከዘር መስፈርት መውጣት አለበት ብሎ ይከራከራል? የአዲስ አበባ ነዋሪ ሳይፈቅድና ሳይመክር በአስገዳጅ ሁኔታ ቋንቋ ተማር ተብሎ ቁም ስቅሉን በሚያይበት በዚህን ጊዜ አይኑን ጨፍኖ ጆሮን ዘግቶ እንዳላየ እንዳልሰማ ያለፈው ብርሃኑ ነጋ ለወላይታ ዩኒቨርሲቲ የወላይታ ተወላጅ ፕሬዝዳንት ቢመደብ እንዴት አይኑ ሊበራ ቻለ? ጆሮም ተከፈተ? የኦሮሚያ ክልላዊ መንግስት ጊዜ ሰጥቶኛል ኃይል በጄ ነው ብሎ በየክልሉ በኦሮምኛ ቋንቋ የሚያስተምሩ ትምህርት ቤቶችን ሲከፍትና ሲያስፋፋ በምን መለኪያ በምን ህጋዊ አግባብ ነው የሚል ጥያቄ ማንሳት ያልቻልና ለጉዳዩ ባለቤት አይደለሁም ብሎ እየሸሸ ያለው ፕሮፌሰር ብርሃኑ ነጋ ትምህርትና ፖለቲካ ይለያያሉ፣ የማይነካ ነገር አትንኩ የሚል መከራከሪያ ይዞ በምክር ቤት መምጣቱ ማንን ለማሳመን ይሆን? ፕሮፌሰር ብርሃኑ ነጋ ትልቁን ነጥብ ጥሎ በቅንጥብጣቢ ጉዳዮች ላይ ሳይንሳዊ ትንታኔ ለመስጠት የሚሄድበት ርቀት ለትዝብት የሚዳርገው ነው። ሀገሪቷ ጉሮሯን ያነቃት የዘር ፖለቲካ እንደሆነ ሳር ቅጠሉ የሚያውቀው ጉዳይ ነው። ነፍሷን ሲጥ አድርጎ በኮማ ውስጥ ሆና ከሞት ጋር ግብ ውስጥ እንድትገባ ያደረጋት ህወሓት ተክሎ ብልጽግና እያለመለመው ባለው የዘር ፍሬ ምክንያት እንደሆነ ለብርሃኑ ነጋ እንግዳ ሆኖ አይደለም። ኢትዮጵያን እንዲህ ያገረጣትና ያደቀቃት ዓለም ተሰናብቶት የአፍሪካ ሀገራት ሳይቀሩ በህግ ገድበው የከለከሉት የዘር ፖለቲካ ፋፍቶና ጉልበት አግኝቶ ከቤተ መንግስት እስከ ንዑስ ቀበሌ የተዘረጋ ስርዓት ኢትዮጵያ ውስጥ ስለተተከለ ነው። ከምንም በላይ እንዲህ ዝናብ ያበላሸው ሰርግ መስላ የምትታየው ኢትዮጵያ አብይ አህመድ በሚሉት ዕውቀትና አቅም አጠር በሆነ ገዢ ላይ በመውደቋም ጭምር ነው። ለፕሮፌሰር ብርሃኑ ነጋ ይህ ሀቅ ጠፍቶት ወይም ተሰውሮበት አይደለም። ከህወሓት ዘመን በላይ ኢትዮጵያ በጎሳ ፖለቲካ ምክንያት ጣር ይዟት እየተሰቃየች መሆኗን ብርሃኑ ነጋ ልቅም አድርጎ ያውቀዋል። ኢትዮጵያ እንደዚህ ሰው የረከሰበት ሰባዊነት አፈር ከድሜ የበላበት ድንቁርና መንግስታዊ መገለጫ የሆነበት ዕውቀትና ብቃት ተረግጠውና ተጨፍልቀው በኮታ የተሰባሰቡ ግዑዛን ሀገሪቱን የተቆጣጠሩበት ዘመን ገጥሞ እንደማያውቅ እንኳን ለብርሃኑ ነጋ ትላንት የፖለቲካን ሀሁ ለጀመረ አማተር ፖለቲከኛም የተሰወረ ጉዳይ አይደለም። በእርግጥም ብርሃኑ ነጋ አውቆ ተኝቷል። ቢቀሰቅሱት የማይሰማ ሆኗል። ከትላንት የሰባዊነት ልህቀት ከሚታይበት አካሄዱ ሳይንስና ዕውቀት ላይ ከሚቀዳው ፖለቲካዊ አመለካከቱ በመርህና በዲሲፕሊን ከመገዛቱ ተንሸራቶ እንዲህ የዘረኛ ስርዓት አድማቂና አራጋቢ ለመሆን የወሰነበት ምክንያት ግራ የሚያጋባ ነው።
የትግራይ መምህራን ደሞዝ ሳይከፈላቸው 17 ወራት ማለፉ ተጠቅሶ ፍርድ ቤት እንዲከፈላቸው መወሰኑን በምንሰማበት በዚህ ሰሞን በአራት ክልሎች የመምህራን ደሞዝ ሳይከፈል እስከ 6 ወራት እንደሚቆይ እየተነገረ ባለበት የዩኒቨርሲቲ መምህራን ሳይቀሩ በድምጽ አልባው ረሃብ እየተሰቃዩ መሆናቸው በጥናት ጭምር ተረጋግጦ ሪፖርቱን እየሰማን ባለንበት በዚህ ወቅት ፕሮፌሰር ብርሃኑ ነጋ ለመምህራን ቤት መስሪያ መሬት እንዲሰጣቸውና የራሳቸው የቁጠባና የብድር ባንክ እንዲያቋቁሙ እናደርጋለን የሚል ንግግር ካንደበቱ ሲወጣ ይህ ነገር የጤና ነውን? ሰውየውን እንዲህ ሰባዊነት እንዲደርቅበት ያደረገው ምንድነው? የሚሉ ጥያቄዎችን እንድናነሳ የሚያስገድደን ነው። አንድ መምህር ካልሲ የሚቀይረው በ6 ወር፣ ሸሚዝ የሚለውጠው በ1 ዓመት ነው የሚል እጅግ ልብ የሚነካ አጥንት የሚሰብር በጥናት የተመሰረተ መረጃ እየሰማን ብርሃኑ ስለ መምህራን ባንክና ቤት መስራት ሲነግረን ብንደነግጥና ብናዝን ማን ሊፈርድብን ይችላል? ብርሃኑ ነጋ በአማራ ክልል 830 ትምህርት ቤቶች ለአብይ አህመድ ወታደሮች ማደሪያ ማዘዣ ጣቢያ ካምፕ ተደርጓል የሚል ሪፖርት መውጣቱን ብንነግረው ምን ይመልስልን ይሆን? በርካታ ትምህርት ቤቶች በአብይ አህመድ ድሮኖች ዶግ አመድ መሆናቸውን የሚገልጽ የገለልተኛ ወገኖች ምስክርነትን በምን ቋንቋ አስተርጎመን ብንልክለት ይሆን? ባለፈው ሳምንት በምክር ቤት ያቀረበውን ሪፖርት አርሞና አስተካክሎ ለሕዝብ እውነቱን የሚናገረው የፋኖ ኃይሎች ናቸው ትምህርት ቤቶቹን የዘጉት፣ ተማሪዎቹን ከትምህርት ገበታ ያስቀሩት፣ መምህራንን የገደሉት እያለ በብልጽግና መንደር የተዘጋጀውን የውሸት ዲስኩር ለማሰማት ደፍሮ በምክር ቤት መምጣቱ ምን ያህል የሞራል ክስረት ቢገጥመው ነው? እንደው መልስ የሚሰጠን ከሆነ ይችንም ጥያቄ እናክልበት። ፕሮፌሰር ብርሃኑ ነጋ ሆይ ያኔ ከርቸሌ የገባኸው እስከ ኤርትራ በረሃ ድረስም አርበኛ ሆነህ የዘመትከው ስለምንድን ነበረ? በርግጥ የፍርድ ጊዜ አይቀርም። ማናችንም እንደየስራችን ተለክተን በፍትህ ሚዛን ወጥተን ፍርድ ማግኘታችን ይዘገይ እንደሆን እንጂ የሚቀር ጉዳይ አይደለም። ፕሮፌሰር ብርሃኑ ነጋ ለዘረኛው ስርዓት ጥብቅና የቆመበት ህዝብ ጨራሽ ውሳኔዎች ሲወሰኑ እጁን በማውጣት ያጸደቀበትና ተባባሪ የሆነበት የህዝብን አደራ ወደ ጎን ትቶ ለአንድ አምባገነን ዘረኛ ግለሰብ አገልጋይ ሆኖ ትውልድ ላይ ለፈጸመው ወንጀል በፍርድ አደባባይ የሚጠየቅበት ጊዜ በእርግጥም ሩቅ አይሆንም።